ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ዘወትር የምንጠቀምባቸውን ቃላቶች እንዴት አድርገን ነው በቀላሉ መንገድ ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። በተለይ በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩም እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ዘወትር የምንጠቀምባቸውን ቃላቶች በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። በመጀመሪያ ደረጃ ያው ፊደላትን ከፊደላት መለየት ነው። አንድ ፊደል ከየትኛው ቤተሰብ እንደመጣ ከለየን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው ተ ማ መ ን ብ ሻ ለ ሁ ይላል። በአንድ ላይ እንጠቅለል ስናደርገው እተማመንብሻለሁ በአንድ ላይ እተማመንብሻለሁ ይላል። እንግዲህ ይህን እተማመንብሻለሁ የሚለውን ቃል ለማንበብ ለመጻፍ በመጀመሪያ ደረጃ ፊደላትን እያንዳንዳቸውን ከለየነ በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቴክስት ለማድረግ ብንፈልግ እተማመንብሻለሁ ለማለት በዚህ መልኩ ቀለል ባለ መንገድ ቴክስት ማድረግ መጻፍ ማንበብ እንችላለን። ቀጣይ ደግሞ ጠንካራ ሰው ሁን። ጠቅለል ስናደርገው ጠንካራ ሰው ሁን ይላል። ሁን በአንድ ላይ ጠንካራ ሰው ሁን ይላል። እንግዲህ በቀላሉ መንገድ ጠንካራ ሰው ሁን ብለን ለማንበብ በቀላሉ ለመጻፍ ቴክስት ለማድረግ በዚህ መልኩ መለማመድ እንችላለን ማለት ነው። ጠንካራ ሰው ሁን ብለን በቀላሉ መንገድ እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ ነገ እናወራለን እሺ ይላል። ጠቅለል ስናደርገው ነገ እናወራለን እሺ በአንድ ላይ ነገ እናወራለን እሺ ነገ እናወራለን ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ጠቅለል ስናደርገው ነገ እናወራለን እሺ ብለን በቀላሉ መንገድ ቴክስት ማድረግም መጻፍም እንችላለን ማለት ነው። ቴክስት ለማድረግ ብንፈልግ ነገ እናወራለን እሺ ለማለት ስንፈልግ በዚህ መልኩ ማድረግ እንችላለን ማለት ነው። ቀጣይ ደግሞ ዛሬ አየሩ ይሞቃል። ዛሬ አየሩ ይሞቃል ይላል። በአንድ ላይ ጠቅለል ስናደርገው ዛሬ አየሩ ይሞቃል ብለን በዚህ መልኩ በቀላሉ መንገድ ማንበብ መጻፍ እንችላለን። ዛሬ አየሩ ይሞቃል ብለን እናነባለን። ቀጣይ ደግሞ ሁሌም ደስተኛ ነኝ። በአንድ ላይ ሁሌም ደስተኛ ነኝ ይላል። በአንድ ላይ እንጠቅለል ስናደርገው ሁሌም ደስተኛ ነኝ ብለን በዚህ መልኩ በቀላሉ መንገድ ማንበብ መጻፍ እንችላለን። ደግሞ ሁሌም ጠንክሪ እህቴ። ጠቅለል ስናደርገው ሁሌም ጠንክሪ እህቴ ይላል። በአንድ ላይ ሁሌም ጠንክሪ እህቴ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ደግሞ መስራት ያስከብራል። ጠቅለል ስናደርገው መስራት ያስከብራል በአንድ ላይ
መስራት ያስከብራል፣ መስራት ያስከብራል ብለን በዚህ መልኩ አገጣጥመን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ጋር ቆንጆ ነው ያምራል። ቆንጆ ነው ያምራል፣ ያምራል ይላል በአንድ ላይ ቆንጆ ነው ያምራል፣ ቆንጆ ነው ያምራል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቆንጆ ነው ያምራል ቴክስት ለማድረግ ቆንጆ ነው ያምራል ለማለት ስንፈልግ በዚህ መልኩ ማድረግ እንችላለን ማለት ነው። ቆንጆ ነው ያምራል። ቀጣይ ደግሞ በጣም ስራ በዛብኝ። በጣም በጣም ስራ በዛብኝ፣ በዛብኝ ይላል በአንድ ላይ በጣም ስራ በዛብኝ፣ በጣም ስራ በዛብኝ ብለን በዚህ መልኩ አገጣጥመን ቴክስት ማድረግ ለመጻፍ ብንፈልግ በዚህ መልኩ ማድረግ እንችላለን። በጣም ስራ በዛብኝ ብለን እናነባለን። በቀላሉ መጻፍ ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ ስራ አልጨረስኩም። ስራ አልጨረስኩም ይላል። በአንድ ላይ ጠቅለል ስናደርገው ስራ አልጨረስኩም ብለን በዚህ መልኩ በቀላሉ አገጣጥመን ማንበብ መጻፍ እንችላለን። ስራ አልጨረስኩም ለማለት ስንፈልግ ቴክስት ለማድረግ ስንፈልግ በዚህ መልኩ ማድረግ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ናፍቆት ሊገድለኝ ነው ይላል። በአንድ ላይ ናፍቆት ሊገድለኝ ነው ይላል። በአንድ ላይ ጠቅለል ስናደርገው ናፍቆት ሊገድለኝ ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ ቴክስት ማድረግ እንችላለን። ናፍቆት ሊገድለኝ ነው። ቀጣይ ደግሞ መዝናናት እፈልጋለሁ። በአንድ ላይ መዝናናት እፈልጋለሁ ይላል። በአንድ ላይ ጠቅለል ስናደርገው መዝናናት እፈልጋለሁ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ ቴክስት ማድረግ እንችላለን። ቀጣይ ደግሞ በጣም ጥሩ ነው። በጣም ጥሩ ነው ይላል። በአንድ ላይ በጣም ጥሩ ነው፣ በጣም ጥሩ ነው ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ እሺ መልካም ውሎ። እሺ መልካም ውሎ ይላል። ውሎ በአንድ ላይ እሺ መልካም ውሎ፣ እሺ መልካም ውሎ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። በቀላሉ መንገድ በዚህ መልኩ በማገጣጠም መጻፍ ማንበብ ቴክስት ማድረግ እንችላለን። በቀጣይ ቪዲዮአችን ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ